ኤፋዬ እንግዲህ ዛሬ እንደምንም አድርጎ አጅሬውን አግኝቷል። በስንት ፈተና አግኝቷል። ሰሞኑን እንግዲህ ስልክ እንዳላነሳለት እንደሆነ ተናግሮ ነበረ። ዛሬ ግን በአካልም ተገኝቷል። ይሁን ነገር ግን እሱን ማውራት ማለት ድንጋይ ላይ ውሃ እንደማፍሰስ ነው። ኤፋ ሁሌም ትክክል ነው። ሁሌም ከእውነታው ጎን ነው ያለው። ነገር ግን የራሱን ህይወትም እያበላሸ የሰውንም ድጋሚ እያበላሸ ያለው አቶ አብርሃም ነው ማለት ነው። ከዚህ በፊት ምን ሲል ነበረ? ሄርሜላ ተዋት፣ ከሄርሜላ ጋር እንደዚህ ሌላ የማይሆን ህይወት ውስጥ ገብተህ ህይወቷን ታበላሻለህ ሲባል ሄርሜላ ትጥቀመኝም ትጉዳኝም ለኔ ተውልኝ ሲል ነበረ። ዛሬም ደግሞ ኤፍሬም የሁለቱን ሴቶች ህይወት አበላሽተሃል፣ አሁንም ደግሞ የፍቅርን ህይወት ታበላሻለህ፣ ለምንድን ነው በዚህ ልክ የማይሆን መንገድ ላይ የምትጓዘው ሲለው ስለኔና ስለ ፍቅር ለኔ ተው እንደዚህ እያለ ነው እንግዲህ ሴቶቹን እየፈጀ ያለው አጅሬው ማለት ነው ጋይስ። እና ስለ ትዳር ገብቶበት ሳያይ በዚህ እድሜው የሱ ታናሽ በዚህ ልክ እውነታውን ተጋፍጦ በዚህ ልክ ሲመክረው እንኳን ምክሩን ለመቀበል ዝግጁ አይደለም። በቃ ጭፍን የሆነ ነገር ነው የሚያወራው አብርሃም ማለት ነው። እና በዚህ አጋጣሚ ደግሞ ዴቭ ዛሬ ሩታን አግኝቷታል። እየተከተልሽው ነው ሩቲ፣ ተይ የራስሽን ህይወት ኑሪ እያላት ነው። ሩታ እየተከተለችው አይደለም፣ ሆነ ለመናገር አሁን ላይ እሱ ነው ሩታን እየፈለጋት ያለው። ቀጥታ ነይ ብሎ ደውሎ ባይጠራትም እንኳን ሄዶ እሷን የማትጨክንበትን በህይወቷ ብዙ ፈተናዎችን ያሳለፈችበትን ልጇን ነው ይዞባት አምጥቶ ከሌላ ሴት ጋር እየተንዘላዘለ አስተዋውቃለሁ እያለ ልጇን ይዞባት የመጣው ማለት ነው። ይሄን ደግሞ መቋቋም አትችልም። ስለዚህ ዴቭም እንግዲህ ታዩ እርሺው፣ አሁን ላይ እሱ ራሱን እንደ ተፈላጊነት እያየ ነው እና እንዴት ነው ለተወሰነ ጊዜ ታዩ አትከታዩ እያላት ነው። እሷ አልተከተለችውም ሲጀመር አሁን ላይ ማለት ነው።